በቅርብ ጊዜ ውስጥ እዚህ ሀገር ላይ የመንፈሳዊ አቅጣጫ ለውጥ ይፈጠራል። እርግጠኛ ሆኜ ነግራችኋለሁ። አብረን ከቆምን አንድ ላይ ከሆንን በእርግጥ ትውልዱን እንረከበዋለን። በተናጥል ካለን በወረፋ ያጭዱናል። ከጎን ላለ ከመታጨድ በፊት ሰው ፈልግ አብረመት ቆመው በለ። ክብር ለኢየሱስ ይሁን። ዛሬ በጣም ደስ የሚል ቃል ነው ማካፈላችሁ። ከዛ በፊት ፕሮፌት የገባኝን ስለሱ ልመሰክር ፈልጋለሁ። እናንተ አታውቁትም ማለት አይደለም። አንዳንድ ጊዜ ሚዲያው የሚሰጠን ኢሜጅና ሪል ሰውየው ያለው ማንነት አንድ አይደለም። ያው እኔን እንደምታውቁኝ ይሄው እዩኝ፣ ጭራ የለኝም፣ ቀንድ የለኝም፣ ከጥልቁ አልወጣሁም። ስለኔ ሲነገር በጣም ብዙ ጭራ በጣም ብዙ ቀንድ አበጅተው ነው የሚነግሯችሁም የምታዩትም። ያንን የሚያደርገው ደግሞ ሌላ ግሩፕ ሌላ ማንነት ያንተ ተቃርኖ የቆመ ኃይል ነው። ስለዚህ ማንነትህን በጠላትህ መነጽር ማየት የለብህም። ማንነትህን በተገለጠልህ ራእይና በሆንከው ልክ ነው መታየት ያለብህ። ስለ ሆንከው የሚመሰክሩ ሰዎች ሲገኙ ደግሞ መልካም ነው። ማንም ሊክደው የማይችለው ነገር የምትሰራው ስራ ነው። እኔ እንዲህ ነኝ ብለህ ስትናገር ሰዎች ያንን ሐሳብ እንደ ሐሳብ ሊቀበሉት ይችላል። የምትሰራው ስራ ግን የምትናገረው ሐሳብ አይደለም፣ ተጨባጭ አካል ነው። ስለዚህ ፕሮፌት እዩ እያደረጋቸው ባሉ ክሩሴዶች ኢትዮጵያ ላይ በሱ ልክ ህዝብ የሰበሰበ በየከተማው ከተማ ግልብጥ ብሎ ወጥቶ የሚቀበለው ውጤት ነው። ኢየሱስ ጌታ ነው። መናፍስትን በማውጣት የምናውቃቸው ቄስ በሊና አሁን ደግሞ በዲሊቨራንስ አገልግሎት በጣም አገራችን ላይ እየሰራ ያለ በክሩሴዶቹ በሺዎች የሚቆጠሩ ሰዎች የሚድኑበት። እኔ ባለፈው ሳምንት ነው እዚህ ጉባኤ የመጣሁት። ህዝብ አልነበረውም፣ ወንበሩን ያየሁት። ይኸውላችሁ አሁን ከተቀመጠው ደጅ የቆመው ይበዛል፣ ቤዝመንት ውስጥ ያለው ይበዛል። ይሄ ማለት ምንድነው? የሚያሳይህ ስራ አለ ማለት። ከጎን ላለው ሰው ስራ ይናገራል በለው። ስለዚህ ስለሰራው ስራ ትውልዱ በእውነት እውቅና ይሰጠዋል። እኔ እንደ ትውልድ አባት 30 ዓመት አገልግያለሁ። ተልኮ ለትውልድ መስርቼ ስሰራ 30 ዓመት የቪዥነሪ አብያተ ክርስቲያን ህብረት ፕሬዝዳንት ነኝ። ስልጣኔን ያው በኢቢኤስ ሰምታችኋል። ብዙ ነው ትንተን። የካውንስሉ ስራ አስፈጻሚ ቦርድ ነኝ። ካውንስል የኢትዮጵያ ወንጌል አማኞች ካውንስል የምናገረውን አውቃለሁ ምን እንደምናገር ማለት ነው። እና ይሄንን ስለዩ ስመሰክር ስለነገው ሳስብ ዛሬ የሰራው 10% አይሆንም፣ 90% በመጪው ዓመታት ይሰራል። ሃሌሉያ። ስቀርበው በጣም ቅን በጣም ለጌታን የሚወድ የሥራ ፍላጎት ያለው ወንድም ነው እና አይ ሪስፔክት ዩ። ከዚህ በኋላ አብሬክ በብዙ እሰራለሁ እርግጠኛ ነኝ። እኔ ብቻ ሳልሆን ትውልዱ እያወቀና እየገባው ይሄዳል። ቀኝ እጁን ይሰጣል። ዛሬ እግዚአብሔርን ቃል አካፍላችኋለሁ። የያዕቆብ መልእክት ምዕራፍ 1 ቁጥር 22 ላይ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ምን የምትሉ ሁኑ? ቃሉን የምታደርጉ። ከጎን ላለው ሰው ቃሉን የምታደርግ ሁን እንጂ በለው። እየሰማ ራስን አታስት በለው። ይሄንን ስትሰሙ እርግጠኛ ነኝ ያው የሃይማኖት ባክግራውንድ ስላለን ስለተለያዩ አትያዝ፣ አትቅመስ፣ አትንካ ስለሚሉ ትእዛዞች ነው የምታስቡት። ይሄንን አትንካ፣ ይሄንን ንካ፣ ያንን ያዝ ስለሚለው እንደሱ አላለም መጽሐፉ።
መጽሐፉ ቃሉን የምታደርጉ ሁኑ ብሎ በሰጠው ምሳሌ ላይ የሚቀጥለው ምሳሌ ስታዩ ቃሉን ሰምተህ ማታደርግ ከሆነ ሌላ አይነት ኢሜጅ እየፈጠርክ ነው ይላል። የሚቀጥለውን ቃል ስሙ። ቃሉን የሚሰማ የማያደርግ ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። እስኪ ቃሉ በላይ መስታወቴ ነው በላይ የተፈጥሮ ፊቴን ያሳየኛል በላይ ኤኝ በለው። ከጎን ያለውን ሰው አብረን ነው ምን ሰብከው ኤኝ በለው። ኤኝ ብራዘር ያው አይዞ እኔ መለውን አድርግ። ኤኝ በለው የኔን ተፈጥሮ ፊት በለ አሁን ስታየኝ ምንድነው የገባ በለ። ቀይ ኮፍያ ያደረገ ቀይ ልብስ የለበሰ ነው ያየሽው? አላየሽውም አንቺ አይደለ? ኤኝ አየኸው። ተፈጥሮ ፊት ምን ይመስላል? ይሄ ተፈጥሮ ፊት አንዳችሁ ቀይ፣ አንዳችሁ ጠይም፣ አንዳችሁ ጥቁር ናችሁ። የተለያየ ማንነት አላችሁ። ነገር ግን እኔ ነግራችኋለሁ መስታወቱን በተፈጥሮ ፊታችሁ ስታዩ የልጁ መልክ ነው የምትመስሉት። አንድ የገባው ሰው ይሄን እንደገና በለው። እኔ እግዚአብሔር ልጅ ነኝ በለ። እኔ እግዚአብሔር ልጅ መልክ ነው ያለኝ በለ። የእግዚአብሔርን ልጅ ነው የምመስለው በለ። የተሳሳተ መልክ ያየ ነው በለ። አዳምን ላይ ያየ ስለሆነ ነው በለ። ቹን ያሳየኝ የገባው ሰው ያው ዛሬ መልክህን ነው ማሳየ። በመስታወቱ እውነተኛ መልክህን ነው ማሳየ። ከጎን ላለው ሰው ስታየኝ ደሃ መስላለሁ ሀብታም በለ። ምንድነው መመስለው በለ። ዝም ብለ ይሄን እንደገና በለ። የሀብታም ጠረን ያለኝ በለ ወይስ የደሃ ነው በለ። የተሳሳተ መልክ እያዩ ነው ሰዎች ስለራሳቸው የተሳሳተ ማንነት የሚገልጡት። እውነተኛ መልካችሁ ኦሪጂናል አይደንቲቲ ካለመኖር ወደ መኖር ስትመጣ የተሰራህበት ማንነት እሱ ነው ተፈጥሮ። መሃል ላይ የወደከውን አይደለም። መሃል ላይ ፀሐዩ ያቃጠለህን አይደለም። መሃል ላይ የተበላሸውን አይደለም። መጽሐፍ ኦሪጂናል ማንነትን ነው የሚነግር። ከጎን ላለው ሰው መስታወት ነው ዛሬ ቃሉ የምታየው በለ። እስኪ አንድ ጊዜ አምጣኝና እኔን አሳየኝ። ይሄን እታያችኋለሁ። እኔ በአካል እዚህ ያለው ይሄ መስታወቱ ነው። አይታችሁታል። ግን ልንለያይ እንችላለን። መስታወቱ የልጁ መልክ ሲያሳየኝ እኔ ደግሞ ዞር ብዬ የልጁ መልክ አየውና ትንሽ ቆይቼ ዞርስ አንተ ጨምዳዳ ሲሉኝ ጨምዳዳ ነኝ እንዴ? ምኑን ረስቼ? ያየውትን ረስቼ። ቃሉን የምታደርጉ ሁኑ እንጂ ቃሉን ምን የምትሉ የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ ስተሃል። ምንድነው የሳትከው? መልክህን ረስተሃል። ቃሉ ሚልህን ረስተሃል። ዞር ስትል ዓለም ላይ ስገባ ዓለም ምትልህን ነው የምታውቀው። ሐሳብ ይስታል። ቃሉን ማድረግ እንትናትንካ አትያዝ አይደለም። ቃሉን የምታደርጉ ሁኑ። you are the son of God. I am the son of God. እንደሱ ነው መመላለስ ያለብህ። አንተ በአብ ቀኝ ተቀምጣል። በአብ ቀኝ እንደተቀመጠ ሰው አክት ታረጋለህ። ውደቅ። መልአክ ያገለግሉሃል። መልአክ እንደሚያገለግሉ ሰው አክት ታረጋለህ። ለምን? ቀጥሏ እናንብበው። እንደዚህ ይላል፣ ቃሉን የሚሰማ የማያደርግ ቢኖር የተፈጥሮ ፊቱን በመስታወት የሚያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውም እንደምን እንደሆነ ይረሳል። አይደለ? አትንካ ሚል ነው ይሄ አይደለም። ቃሉን አይተህ ፊትህ ያነውና እንዳትረሳ። አስነብብልኝ እባክህን። ራሱን አይቶ ምን ይላል? ወዲያውም እንደምን እንደሆነ ይረሳል። ከዚህ ቀን ጀምሮ እውነተኛ መልክህን ታያለህ፣ አትረሳም። ማዕበል ውስጥ ልትሆን ትችላለህ፣ አትረሳም። እስር ቤት ልትሆን ትችላለህ፣ አትረሳም። እውነተኛ መልክህን እየመሰልክ እየተቀየርክ ትሄዳለህ። መስታወቱን ባየኸው ቁጥር ነው የምትለወጠው።
መጽሐፍ እንዲህ ይላል ከክብር ወደ ክብር እንለወጣለን እንደ መስታወት ምን እያለን እያብለጨለጭን ምን ለመሆን ያንን መልክ ለመምሰል የገባው ሰው አለ እዚህ ቤት ውስጥ አሜን በለኝ እስኪ ስለዚህ እግዚአብሔር ቃል ምንድነው መስታወት ነው አሁን በሌላ መልክ ላሳያችሁ ነው ማይጨበጥ ስለሆነብን ነው መስታወቱ ማይያስ ስለሆነብን ነው ሚጨንቀን ግራም ይገባን ቃሉን ስናነብ እናየዋለን ከዛ በኋላ ግን አይጨበጥልንም መስታወቱ የእግዚአብሔር ቃል ነው ይሄ ወንዝ ይታያችኋል ይሄ ወንዝ የሚታየው ሰው አይታየም እንዴ እና ታዲያማ አይታየኝም ያልከው ምን ነው እና ለጸልል ይሄ ይታያል የሚፈሰው ውሃ ልጠጣው አልጠጣው ለምን መስታወቱ ውስጥ ነው ያለው አካላዊ ውስጥ የለም መስታወቱ ውስጥ አለ ወንዙ ሌላ ቦታ ነው አለ ውሃው አለ ጋራው አለ ድንጋዩ አለ ከጎን ላለው ሰው መንፈሳዊ ዓለም አለ በለው እውነት ነው በለው ኢየሱስ የገባው ወደዚያ ነው በለው በጣም ብዙ ክርስቲያን ያልገባው ነገር መንፈሳዊ ዓለም እውነት አይመስለውም ጥቅስና እዚህ የተሰበሰብን ጉዳይ ይመስለዋል አይደለም ይሄ መጽሐፍ የሚነግረን ስለሆነ ዓለም ነው ስለሌላ ዓለም ነው ስለሌላ መገለጥ ነው ስለሌላ ተፈጥሮ ስለሌላ ዓለም ሐሳብ ነው ከጎን ላለው ሰው ሰይጣንን ታውቀዋለህ በለ ድሮ ኪሩቤል ነበር በለ መልአክ ነበር እንደሚባለው በለ ነበረ በለ የት ነው ነበር ሕዝቅኤል 28 ስለምን ነገረ ስለሆነ ዓለም መልአክ ስለሚኖሩበት ዓለም መልአክ ስላሉበት ዓለም መልአክ ስለሚንቀሳቀሱበት ዓለም አንተ ዓለም ውስጥ አይደለም ካንተ ጋር አይደለም አንተ ግን አየኸው እንደዚህ ሕዝቅኤል 28ን ያነበብክ ይያለ የሚጋርድ ኪሩብ ነበር አየኸው ከዛ በኋላ ወደቀ ብሎ ኢሳይያስ 14 ላይ አመጣ ኢሳይያስ 14 ላይ ያለው ቃል ስለሆነ ዓለም ነው የሚነግርህ ቃሉ ሌላ ዓለም ነው የሚያሳየኝ በለ ሌላ ዓለም ነው የሚነግረኝ በለ ከዛ በኋላ ምድር ላይ ወደቀና አመድ ሆነ አለ አሁን ሰይጣንን ባይምሮክ ስታስብ የእግዚአብሔር ተፎካካሪ ፓርቲ ታረጋዋል መጽሐፍ ስለማታውቅ የሰይጣንን ፊልም ካየህ ግን ኪሩብ ነበር ፍጡር ወደቀ አመድ ሆነ በሰው ተነሳ የዚህ ዓለም ገዢ ሆነ ኢየሱስን ፈተነው አንዳንድ ጊዜ ፊልሙን ጨርሰው ያላዩ ሰዎች ሉቃስን እየሰበኩ ሰይጣን ዛሬ የሚፈትን ይመስላቸዋል አይደለም ከጎን ላለው ሰው ሉቃስ ላይ አትጨርሰው በለ ፊልሙን ዝም ብለ ተከተለው በለ መስታወቱ ውስጥ ተመልከተው በለ ሉቃስ ላይ ፈተነው ነው የሚለው ኢየሱስ ሉቃስ 4 ትንሽ ቁጥር ልፍ ብሎ እንዳሸነፈው ይነግረናል ከዛ በኋላ ሉቃስ 22 ላይ ስትሄድ ደግሞ ሰይጣን ኢየሱስን እንደሰቀለው ይነግራል ከዛ 23 ላይ አሸንፎ ተነስቷል ሰይጣን ወደ ውጪ ተጥሏል ይኸውልህ አሁን የዩን አገልግሎት አይተ አንድ ነገር ይገባል እዩ ስለ ሰይጣን እስከ ጥግ ድረስ ፊልሙን አይቶታል እና አይፈራው ከጎን ላለው ሰው መስታወቱ ውስጥ ታሪኩን ካየ በለው አትፈራውም በለው ምክንያቱም አሁን ያለበት ፖዚሽን በለው ያ ነው በለው ሰይጣን እንደ መብረቅ ከሰማይ ወደቀ የወንድሞች ከሳሽ ተጥሏል ከበጉ ደም የተነሳ ድል ነስተውታል አሁን ያለንበት ፖዚሽን ይሄ ነው እቤት ከሄደ ይሄንን እንዳትረሳ እጅን ከፍ አርገ እንዲህ ነው የምትለው ከኔ ጋር በለው ሰይጣን ሙሉ ፊልምህን አይቼዋለሁ የታሪክህ መጨረሻ አሁን ያለህበት ሁኔታ ተጥለሃል ወድቀሃል ጥቂት ጊዜ ናት የቀረች በእኔ ላይ ኃይል የለህም ስልጣን የለህም እንዳየሁት እንደዚያው
በእምነት አዝሃለሁ ከእግሬ በታች ነህ ከእግሬ በታች ነህ በጠላት ኃይል ሁሉ ላይ ስልጣን ተሰጥቶኛል ፊልሙ የሚለኝ ወድቋል ነው በጠላት ኃይል ላይ ኃይል አለህ ነው የሰላም አምላክ ከእግር ስር ይቀጠቅጠዋል ነው አንዳንድ ሰው አጠንጥኖ ወደ ኋላ እንደገና ያየዋል እና ሰይጣን ያንን ሰውዬ ፈተነው ብሎ ይፈራል አይደለም እስከ መጨረሻው ይሄውና ያንኑ ለዓለም አንተ ደግሞ መስታወት ሆነ አንጸባርቅ መጽሐፉ ላይ ያለውን አንተ ደግሞ መስታወት ሆነ ሂድ ትለዋል ውጣ ትለዋል ለምን እምነት ቃሉ ላይ ያለው ያ ብቻ ነው ብለህ ነው መታም ባለመፍራት መቀጠል ከፈለጋችሁ የመጽሐፉን ሐሳብ ያዙ እስኪ መስታወት ያየው ነው በል መስታወቱ የሚነግረኝ በል አንድ ንጉስ እንዳለ ነው በል ኢሳይያስ ምዕራፍ 6 ስዕል ያለበትን ነገር እንድታይ ብዬ ማን ነው እግዚአብሔር አይታው ታውቃለህ እዚህ ዓለም ላይ አለ ሌላ ቦታ ሄደ ታገኘዋለህ ራሻዎች ሄዱ ጨረቃ ላይ ሲያዩ ምንም የለም መተው እግዚአብሔር የለም አሉ አሜሪካኖች ደግሞ ጨረቃ ላይ ሄዱ ሲመለሱ እግዚአብሔርን በብዙ ግርማና ክብሩ አየነው አሉ የእይታ ልዩነት አንዳንዱ በአካል ፈልጎት ሄድና ያጣዋል የለም ይላል አንዳንዱ በቃሉ ያየዋል ሰማያት የእጆች ስራ ናቸው አያችሁ እኛ በቃሉ ሳይሆን በራሳችን መንገድ እግዚአብሔርን አየነው በራሳችን መንገድ ፈለግነው በራሳችን ሐሳብ ሳልነው ቃሉ ግን ምን ይላል ኢሳይያስ ምዕራፍ 6 በረጅምና ከፍ ባለ ዙፋን ላይ እግዚአብሔርን ተቀምጦ አየሁት ቀኝ እጅህን አንሳና እንዲህ በለው ንጉሴ ሆይ በለው አምላኬ ሆይ በለው አንተ ብቻህን ጌታ ነህ በለው አንተ ብቻ አምላክ ነህ በለው አንተ ብቻ ሕያው ነህ በለው ይሄ ዙፋን ላይ የተቀመጠው እያየን ነው እዚህ ስክሪኑ ላይ ማለት ዙፋን ላይ የተቀመጠው ሰማይና ምድርን ፈጠረ አየው ቁስ አይደለም አታየው አለከ እስከ መጨረሻው ማየት አለ ሰውን በመልኩና በአምሳሉ ፈጠረ መስታወቱ ያሳያል እያነበብከው እያለ ዘፍጥረት 1:26 ሰውን በመልኩና በአምሳሉ ፈጠረ ቀጠለና ሰው ወደቀ ይላል እግዚአብሔር ግን በዙፋኑ ላይ አለ ተሸንፎ አያውቅም የዚህ ዓለም ገዢ ሰይጣን ሆነ አዎ እግዚአብሔር ግን አሁንም በዙፋኑ ላይ አለ መጽሐፍ ምን ይላል ከላይ የሚመጣው ከሁሉ በላይ ሃሌሉያ ከዛ አባቶቻችን ዙፋኑ ላይ አሁንም አዩት ቀጠለና እግዚአብሔር ሲናገር ኢየሱስን ከሙታን አስነስቶ በቀኙ ምን አለው አስቀመጠ አይታል ሲቀመጥ ጴጥሮስ አይቶታል አላየው ነገር ግን መስታወቱ ላይ አየነው እዛ ዓለም የሆነ ያለው ነው የሚያሳየኝ በለኝ አንድ እውነት አውቃለሁ በለኝ ከዛ ዓለም የመጣ ሕያው ደግሞ አለ በለኝ እሱን መጨረሻ ላይ ነግራችኋል አሁን ግን አንድ ነገር ይግባችሁ የሰይጣንን መጨረሻ አይተናል ወደ እሳት ባህር መጣል የሰይጣንን መጨረሻ አይተናል ወደ ምድር መውደቅ ነው መጨረሻውን አይተናል ስለ እግዚአብሔር ግን ሲናገር ራእይ መጽሐፍ ምዕራፍ 22 ቁጥር 1 ላይ እንደዚህ ይላል ከእግዚአብሔርና ከበጉ ዙፋን he is still on the throne ነገር ሲጀመርም እርሱ በዙፋኑ ላይ ነው ነገሩ ሲያልቅም እሱ በዙፋኑ ላይ መሃል ላይ የነበረው ውሽንብር አይለካህም ሁሌም አምላክክ በዙፋኑ ላይ አለ ሰማይ ላይ ዙፋን አልተቀየረ አንድ ጊዜ መዝሙረኛው መዝሙር 78 ላይ ሐሳብ ያዘው ታምራት የለም ነገሮች የሉ ግራ ገባውና እግዚአብሔር ተለወጠ እንዴ አለ ቀኙ ተቀየረ እንዴ ብሎ ጠየቀ አይ ይሄ ድካሜ ነው አለ አንተነ እየረሳ የተጻፈውን መስታወት ውስጥ ያለውን ዓለም ያ ማይለወጠውን ዓለም በተለየ መልክ እየተረዳ ያለው
ትረሳዋለህ ዞር ስትል። ዛሬ ግን እነግርሃለሁ ከዚህ በኋላ መጽሐፍ ቅዱስ ስታነብ የመንፈስ ዓለም ፊልም እያየው መስታወቱ ሌላ ዓለም እያሳየኝ ነው። ሌላ ዓለም እየነገረኝ ነው። በአብ ቀኝ የተቀመጠ አለ፣ ሕያው የሆነ አለ። እስኪ እግዚአብሔር በዙፋኑ ላይ አለ በል። አሁንም በዙፋኑ ላይ ነው በል። አሁንም እርሱ ነው አምላክ በል። በዚች ሰከንድ የምነግራችሁ እግዚአብሔር በዙፋኑ ላይ አለ። ምንም የተቀየረ ነገር የለም ሰማይ ላይ። መጽሐፉ እንደሚለው ብቻ ነው። ሌላ ነገር የለም። የተቀየረ ነገር የለም። ሕያው ነው። እያየኝ ነው። እኔን ራሴው ከዛ ዓለም ሆኖ እያየኝ ነው። ንገራቸው ነው የሚለኝ። እውነቴን ነው የምላችሁ። ለምን ይሄ መጽሐፍ የነገረን እርሱ ነው። ኢየሱስ ወደ ምድር መጥቶ የነገረን በሰማይ እንዲህ ነው እያለ ነው። አባቴ እንዲህ ነው። ለምሳሌ ይህ ሁሉ ታሪክ ከምን እንደጀመረ ታውቃላችሁ? የእግዚአብሔርን መልክ ከማቆሸሽ ነው የጀመረው። እባብ ሔዋን ጋር መጣና እንደዚህ አላት፣ አትሞቱም፣ በበላችሁ ቀን እንደርሱ ክፉና ደግ የምታውቁ እንድትሆኑ ስለሚያውቅ እንዳትሆኑ ፈልጎ ነው አይደለም ያላት። እግዚአብሔር ላይ ዋሸ። ሰይጣን እግዚአብሔር ላይ ዋሸ። ኢየሱስ መጣና እንዲህ አለ፣ እውነትን ልመሰክር ተወልጃለሁ። ከጎን ላለው ሰው ቃሉ እውነት ነው በል። ቃሉ ላይ ያለው ነው እውነት በለ። ቃሉ የሚለውን በማድረግ በለ የእግዚአብሔርን እውነተኛነት ትገልጣለህ በለ። ቃሉ ላይ ነው እውነት ያለው። ከጎን ያለው ሰው የሰይጣንን ውሸት አልሰማም በለ። የምሰማው አንድ ነገር ነው በለ፣ ቃሉን ብቻ ነው በለ። ልክ እንደ ቃሉ ነው በለ። በሰማይ ያለው በለ፣ በመንፈስ ያለው ልክ እንደ ቃሉ ነው። ኑሮ ተበጠበጠ፣ እዚህ ማዕበል ተነሳ፣ ተፈጥሮ ዓለምክ ላይ እንዲህ ተገለባበጠ። እግዚአብሔር ባንተ ላይ ያለውን ፍቅር አይቀይርም። ባንተ ላይ ያለውን ዓላማ አይቀይርም። አንድ ጊዜ ነብይ ብርሃኑ ዳና ታመመ። ሆስፒታል ረጅም ሳምንት ቆየ። ወዳጄ ነው እና ሄድኩኝ ሆስፒታል። ሳየው ለመሞት እየተዘጋጀ ነው። አይምሮውን ወደ ሞት እያሳመነ ነው ያለው። ከዛ አየሁትና አንድ ነገር ነገርኩት። ፕሮፌት እግዚአብሔር ባንተ ላይ ያለውን ፈቃድ አልቀየረም። ፈቃዱ በክርስቶስ ኢየሱስ ምን ብላለች? ተፈጽማለች። አይለወጥም። ፈቃዱ በሰማይ ምን ብሏል? ጸንቷል። ሊለወጥ ምን አይልም፣ አይችልም። አንተ ነህ የምትለዋወጥ እንጂ እሱ አይለወጥም። ጸለይኩለት። ከአንድ ሳምንት በኋላ ተነሳ፣ ወደ አገልግሎት መጣ። የምስጋና ቀን አዘጋጅቶ ቸርቹ ጠራኝና በህዝቡ ፊት እንዲህ አለ፣ አፖስትል አንቅቶይ ነው ተስፋ ከቆረጥኩበት ሞት የወጣሁት አለ። ለምን? ፈቃዱ ባንተ ላይ አይለወጥ። ከጎን ላለው ሰው ቃሌ ከሚያልፍ በለ፣ ሰማይና ምድር ቢያልፉ ካለ በለ፣ ልክ እንደዚህ ቃል ብቻ ነው የሚሆነው በለ። ሰይጣን ወድቋል ካለ ወድቋል በለ። ኢየሱስ ዙፋን ላይ አለ ካለ አለ በለ። ይወድሃል ካለ ይወድሃል በለ። ባርኮሃል ካለ ተባርካል በለ። መስታወቱ አይቀየርም። የሚያሳይ ፊት አይቀየርም። የቃሉ መስታወት አይቀየርም። እሱ አይቀየርም። እየረሳክ ነው። ተመልሰ ትረሳል። እንደገና ቸርች ትመጣለ። የሆነ ነገር ይገባል። ምናም ብለ ስትወጣ ትረሳለ። ኢየሱስ ምን አለ? ዘሩ ይቀየራል አለ። እነሆ ዘሪ ዘርን ሊሰራ ወጣ አለ። አንዳንዱ መንገድ ዳር ወደቀ አለ። ወፎች ለቀሙት። ምን ማለት ነው ስትሉት እንዲህ አለ፣ ደስ ብሏቸው ይሰሙና ሲወጡ ሰይጣን ካይምሯቸው ወስዷል። ወዲያውኑ ምን ይሉታል? ይረሱታል። መርሳት። ሁለተኞቹ ጭንጫ መሬት ላይ ወደቀ። መንገድ የወደቀውና ጭንጫ የወደቀው ዘሩ ይለያያል? አይለያይም። የመሬትክ ሁኔታ ነው የሚለያየው። እሾ መሃል ወደቀ አለ። መልካም መሬት ላይ ወደቀ አለ። መስታወቱ አይቀየርም። አሁንም ይወዳል። አሁንም ሊባርክ ይፈልጋል። አሁንም ፈቃዱ እንድትፈወስ ነው። ቀርቷል ምናምን ብሏል ሚሉ እንዳትሰማ። የቀረ ነገር የለም። የእግዚአብሔር ቃል ዘላለማዊ
ከኔ አልፎ አዲስ ሰማይና ምድር የገባ እግዚአብሔር መሃል ላይ ሐሳቡን አይቀይር። ራእይ መጽሐፍ የገባው ሰው እግዚአብሔር ካንተ ቀድሞ ሰማይና ምድር ገብቷል። አዲስ ሰማይና ምድር እዛ የገባ እግዚአብሔርን እያመለክ ዘላለም ጋር ሐሳቡን ይቀያይራል ብለህ እንዳታስብ። አንተ ነህ መትረሳ እየረሳ የተቸገርከው አንተ ነህ። ለዚህ ነው መስታወቱን መልሰው የሚያንጸባርቁ አባቶች ሚልክልህ፣ ሐዋርያት ሚልክልህ፣ ነቢያት ሚልክልህ። ምን ሊሉክ? ሊያነቁ፣ እንደገና ወደ መልክ ሊመልሱ፣ እንደገና ወደ ተጠራበት ሊመልሱ፣ ሊያስታውሱ። ከጎን ላለው ሰው ለካ ሐዋርያው እያስታወሰኝ ነው በለ፣ መልኬን እየነገረኝ ነው በለ። ከጎን ላለው ሰው አሁን ሰይጣንን አይቻለው እግዚአብሔርን አይቻለው በለ። አሁን ራሴን ላይ ነው በለ። ራሴን ካየው በኋላ በለ ይጨርሳል በለ። ሌላ ፊት የለም። መስታወት ውስጥ 3 ፊት ነው የምታየው። ሰይጣን አለ፣ የእግዚአብሔር መንግስት መላእክት አሉ። እግዚአብሔር አለ፣ የእግዚአብሔር መንግስት መላእክት አሉ። ከዛ መጨረሻ ላይ ሰው አለ። ከጎን ላለው ሰው እኔ በሱ ልብ ውስጥ ምን እመስላለሁ በለ። ማንም ሰው ምንም አይነት መልክ ቢያሳያችሁ እግዚአብሔር ውስጥ እንደዚያ አይደላችሁ። በብሔር ምክንያት ቢያሳያችሁ፣ በኢኮኖሚ ስታንዳርድ ምክንያት ቢያሳያችሁ፣ በቆዳ ከለር ምክንያት ቢያሳያችሁ እናንተ እግዚአብሔር ልብ ውስጥ እንደዚያ አይደላችሁ። አንዳንዶች በጾታ ምክንያት ያሳዩአችኋል። ሴት አያገለግልም፣ ሴት ዝም ይበል ምናምን ሚሉም አሉ። ኖ ኖ ኖ ኖ። በጾታ ምክንያት ቢያሳይህ መልክህ እሱ አይደለም። ወንድ፣ ሴት፣ ባሪያ። የሚገርመው እኮ ሴቶቹን ወንድ ለማድረግ ነው ሰው የሚጣጣረው። መጽሐፍ እንደዚህ ነው የሚለው። አንድ ታሪክ ልንገራችሁ። ኤግዚቢሽን ማዕከል ከናይጄሪያ የመጣ ሰውዬ ያጸልያልና ያጸልየ ኑስኪ ጸልዩ ብሎ አወጣቸው። በ2000 በፈረንጅ የዛሬ 25 ዓመት። ከዛ ሲያወጣቸው አሸሩ ጸልይ ስለ ምልጃ ያስተማረ ያጸልይ ሲላ በጌታ በኢየሱስም አበሻ ያው ይሽኮረመም እንደ ሴት አጸልይ አለ ሲለው ከኔ ጎን የተቀመጡ ያን ጊዜ እሳት የሆኑ ሴቶች አሉ እና ተናደዱ። ሴት ይለናል እንዴ? ጸልዩ ሲል ጉባኤው በጠበጡኝ። ከኔ በላይ ነው የሚጮሁት። ወንድ መሆናቸውን ሊያሳዩኝ ነው። ነካርጊያቸው ሲስተር አዲስ ኪዳን ውስጥ ሴትም የለም ወንድም የለም። ከጎን ያለው ሰው ሴት ብቻ ሴትም የለም ማለት ወንድም የለም። አንድ መልክ ነው ያለን። አንድ መልክ ነው ያለን። በጾታ ዲስግሬስ ሊያረጉኝ ሲፈልጉ መልኬ ይሄ አይደለም። በኑሮ ኢኮኖሚ ዲስግሬስ ሊያረጉ ሲሉ መልኬ ይሄ አይደለም። አንድ መልክ ነው ያለን። እሱ ልብ ውስጥ ያለህን መልክ ማየት አለብህ። እኔ እንዲህ ነኝ ማለት አለብህ። አንዳንድ ሰዎች ጌታ ሆይ የዳዊትን ቅባት ስጠኝ ይላል። የዳዊት ታሪክ ያንተ ታሪክ አይደለም። ያንተ ማንነት አይደለም። ዳዊት በግሉ ነው፣ ፐርሰን ነው፣ ራሱን ሆኖ ነው የጨረሰው። አዎ የኢየሱስ ታይፕ ነው፣ ግን ቢሆንም ያንተ ማንነት አይደለም። እስኪ ከዳዊት ጋር እረኛ የነበራችሁ እኔ አቶ ቢስተራ ልጅ ነኝ እረኛ አይደለም፣ ይቅርታ አድርጉልኝ። እሺ ከዳዊት ጋር የነገሳችሁ አላችሁ የላችሁ? እዚህ ንጉስ ብትሆን ጋርድና ነበር፣ አልነገስክም። አሁን መጠይቃችሁ መልካችሁ ግን ከኢየሱስ ጋር የተሰቀላችሁ፣ ከኢየሱስ ጋር የሞታችሁ፣ እሺ ከኢየሱስ ጋር ከሞት የተነሳችሁ፣ ከኢየሱስ ጋር በአብ ቀኝ የተቀመጣችሁ፣ ከኢየሱስ ጋር የነገሳችሁ፣ የኢየሱስ ማንነት የማ ታሪክ ነው? የኔ ታሪክ ነው። ስለኔ ሞተ፣ ስለኔ ተገረፈ፣ ስለኔ ተሰቀለ፣ ስለኔ ተነሳ፣ ስለኔ በአብ ቀኝ ተቀመጠ። በእርሱ ሆኜ ከጎን ላለው ሰው ከዚህ መልክ በቀር የቱንም መልክ አልቀበልም በለ። ይሄንን እያየው ምን ትዝ ይለኛል? ከዙፋኑ የሚወጣ የሕይወት ውሃ ወንዝ። እዚህ ቆሚያውን እያገለገልኩ ማለት ነው። እያገለገልኩ ዘላለም ልጸልይ ነው። አዎ ምን ይታያል በተለይ ከሆዱ የሕይወት ውሃ ወንዝ ይወጣ። ወንዝ እየፈሰሰ ነው
ከኔ ወንዝ እየፈሰሰ ነው። የእግዚአብሔር ሰው ሲቆም ምን እየፈሰሰ ነው? ወንዝ ይላላ። አንድ ልጅ ምን አለ ይመስላችሁ? ትንሽዬ የጸሎት ግሩፕ ናት። እየጸለየ መንፈስ ቅዱስ በዚያ አለ ወገኖቼ፣ ከህይወቴ የሚፈልቅ የህይወት ኃይል ይሰማኛል አልኩኝና አለ እንደዚህ በጌታ በኢየሱስም ስላለ በእጅ አቅጣጫ ያለች ልጅ ወደቀች አለ። ከዛ እውነት ነው እንዴ አልኩኝ። ራሱ እኮ ነው የሚያስበው ያንን፣ ግን እውነት ኃይል ያለው አልመሰለውም ነበር። ለሃይማኖት ሴሪሞኒ የሚያደርግ መስሎን ነበር። አይደለም። ወንዝ ኮዲ ይፈልቃል ሲል ልክ የመጽሐፉ አይነት ወንዝ ከጎን ላለው አባይ አይደለም ከኔ የሚፈልቀው በለ፣ ሚሲሲፒ አይደለም ከኔ የሚፈልቀው በለ፣ ከኔ የሚፈልቀው ኤፍራጣስ ወንዝ አይደለም በለ፣ ከኔ የሚፈልቀው መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዳቸው ምን ይላል? ምን እንደሚል እስኪ የመጽሐፍ ወንዝ ነው የሚወጣው ከኔ በለ። ኢየሱስ ምን አለ? መጽሐፍ እንደሚል የህይወት ውሃ ወንዝ ከሆድም ይወጣው። ምንድነው ማስተር? የህይወት ውሃ ወንዝ ከሆድ ይወጣል። ወንዙ የደረሰበት ሁሉ ምን ይላል? ይፈወሳል፣ ይባረካል። ከዚህ ወንዝ ሲወጣ ይሄ ሙት የሆነው ማለት ይሄ የኛ ፕላኔት የኛ ዓለም ነው። ወንዙ ሲያገኘው ልክ ስናገር ስተነብይ ሳስተምር ወንዙ ካገኘ ትፈወሳል። ወንዙ ከነካ ትባረካል። የምን ወንዝ? የመጽሐፍ ወንዝ። ሰው አይዘው፣ ሰው አያየው፣ እያለ አይደለም የሚወርደው። የመጽሐፉ ወንዝ ያገኛል። ሰው በእንጀራ ብቻ አይኖርም ብሎ የጠቀሰው ዘዳግምን ነው። ዘዳግምን ሄደ ስታየው ምንድነው የሚለው? እግዚአብሔር ቃል ተናገረ፣ አልዘሩም አላጨዱም፣ ወጥተው ግን በንጋታው ምን አሉ? ሰበሰቡ። ከምን እንጀራ ይወጣል? ከቃል። ከቃል እንጀራ ይወጣል። ከቃል እንጀራ ይወጣል። የሰው እንጀራ አይደለም፣ የቃል እንጀራ። ሃይማኖተኞች ምን ይላሉ? ይሄንን ቃል እንበላለን። አይደለም። እግዚአብሔር የሚበላ እንጀራን ያለ ዘር ያለ መከር ያለ ጎተራ በቃሉ ሰጥቷል። ዛሬም እባርካለሁ። ከፍ አርገጅን በርግጥ እባርካለሁ። እንዲህ አልኩኝ አንድ ጊዜ ቃሌ እንደሚሰራ ይውብዬ ሁለት ልጆችን አንተና አንተ ጉባኤ ውስጥ ኑ፣ እናንተ ብር አትሰጡንም፣ እኔ በቃሌ ነው ዘመንህን መቀየረው ብዬ ማለት ኑ ብዬ እዩዋቸው አልኩ። አቁሜ በሕያው እግዚአብሔር ፊት ነው የምናገረው። ያውቃሉ የኔ ልጆች። አቁሜያቸው እዩዋቸው። ሚሊዮነር ነህ? አይደለሁም። አንተስ ነህ? አይደለሁም። አይደለህም? አዎ። እሺ ስማኝ አልኩ። በዚህ ዓመት ሚሊዮነር ትሆናላችሁ። ለነሱ ከሰራ ላንተ ማይሰራ በምክንያት አይታየኝ። ለምን እንደሆነ ታውቃለህ? ፊልሙ ላይ ያሳየኛል። እግዚአብሔር ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የሰማይ ማን ነው? አባቴ ነው። ላንተም ይሰጣል። በዚያኑ ዓመት ነው ምላችሁ። አንደኛው ልጅ ኮብልስቶን ድንጋይ ነው የሚሰራው። አዳማ ላይ መለስ ይመጣል ተብሎ ስምንተኛውን ምናምን ስብሰባ ሊደረግ ነው። አዳማ ላይ ሊደረግ መለስ ይመጣልና መስከረም ላይ እንዴት እናርግ? ለካኔ የተናገርኩት በሚቀጥለው ዓመት ነው በእኔ አይምሮ ያለው። በዚህ ዓመት ስል እግዚአብሔር የሚቀጥለው ዓመት አላለም። ቃሉ የሚለው በዚህ ዓመት ነው። ክረምቱኑ እኔ ምለው በዚህ ዓመት ሚሊዮነር ትሆናላችሁ ስል እኔ የሚቀጥለው ዓመት ነው። ያው ዓመት እግዚአብሔር ለካ በዚህ ዓመት ብለ ጳጉሜ 3 ተነግሮ ቢሆን በሁለት ቀን ያደርገዋል። ተጠራና ልጁ ያለ ጨረታ ይሄንን የአዳማ ዳገት መውጫዋን ኮብል ስራ ተብሎ ተሰጠው። ያለ ጨረታ ክረምት ላይ ተሰጠው። ከዛስ ሚሊዮነር ሆኖ መጣ። በሚቀጥለው ዓመት ማለት ነው። አንድ ልጅ አዲስ አበባ መጣ። ከሁለቱ አንደኛው ማለት ነው። ያኛው ሚሊዮነር ሆኗል፣ ይሄኛው። ከዛ አየሁትና የዛሬ 10 ምናምን ዓመት ታሪክ ነው ማወራችሁ። አየሁትና እንዲህ አልኩት፣ አንተ ሚሊዮነር ትሆናለህ ተብሎ አልነበር እንዴ አልኩት። እኔ አላልኩት፣
ዘላለም አንተን ያልከው አይደለም የሚናገር እንደ እግዚአብሔር ቃል ትሆናለህ ተብሎ አልነበር እንዴ ስለ ሳቀና ዘሌ ሚሊየንማ ጨዋታ ነው አለኝ። ምን ልሰራ መተ ነው ስለው በዚያን ጊዜ እስካቫተር ሊገዛ መጥቶ ነው። እኔ ዛሬ እናገራለሁ አቦ ሳልባርካ አልሄድም። ከፍ አድርገችን ላንተ አንድ ሳምንት ምልክት ከነገ ሰኞ ጀምሮ የኔ ቃል አይደለም ያየሁትን ነው ምነግርህ። ፊልሙ ላይ አይቻለሁ፣ ፊልሙ ላይ አይቻለሁ፣ መጽሐፉ ላይ አይቻለሁ። አልዘሩም አላጨዱም ጎተራ የላቸው እግዚአብሔር ተናግሯቸው ሆኗል። በኢየሱስ አይቻለሁ። አሳውን ያዝና ዲናር አውጣ ተብሎ ሆኗል። በጴጥሮስ አይቻለሁ። እንደ ቃልህ እጥላለሁ ብሎ ሌሊቱን የደከመውን ተክሷል። ቃሉ ይሰራል አይቻለሁ። ቃሉ ይሰራል አይቻለሁ። በዚህ 7 ቀን የአህያ ራስና የርግብ ኩስ የበላ ልጅን እስከ መብላት ያጣ የባሪያው ቃል ነገ ይረጋጋል እንዳለ ሰማይ ቢከፈት አይሆንም ሲሉት ቃሉ እንደሰራ እናገራለሁ። በዚህ 7 ቀን የእግዚአብሔር ቃል በመንገድ ላይ ብልጽግናን አመጣ፣ ብልጽግናን አመጣ፣ ብልጽግናን አመጣ። በዚህ 7 ቀን በቤት ላይ ምንድነው የምትፈልገው? ዲፋይን አድርገው ውስጥ የምፈልገው እንደዚህ ነው ብለህ የምትፈልገውን ንገረኝ። በረንዳህ ላይ ታገኘዋለህ። ድርጭቶቹ ድንኳናቸው በር ፊት እንደወደቀ በኢየሱስም በረንዳ ላይ ታገኘዋለህ። ያየኸውን በረንዳ ላይ ታገኘዋለህ። ያየኸውን ያመንከውን በረንዳ ላይ ታገኘዋለህ። የአቢናዳርም ቤት የባረከ የእግዚአብሔር ታቦት እናገራለሁ። በዚህ ቤት ላይ ያለው መልእክተኛ መልካም ሆኖለታልና በ3 ወር ውስጥ መልካም ነገር ትሰማለህ። በሰው ፊት 1 ደረጃ ከፍ ትላለህ። በጌታ በኢየሱስም ሌላ የሞገስ ደጅ ተከፈተ። ሌላ የስልጣን ደጅ ተከፈተ። ሌላ የክብር ደጅ ተከፈተ። የትናንትና ማንነት ተረሳ ቀረ። አውጃለሁኝ ለአንድ ሰው አይደለም እናገረው፣ እንደ ትውልድ እናገራለሁ። በዚህ ጉባኤ ውስጥ ያላችሁ ላይፍ እያያችሁኝ ያላችሁ 30 ዓመት ሳገለግል ኤክስፒሪየንስ አለኝ። በጣም ብዙ ታምራት፣ ብዙ ሰው የሚያውቀኝ በትምህርቴ ነው። ኖ በጣም ብዙ ታምራት በህይወቴ ላይ አይቻለሁ። ብዙ ሰዎች ሆነላቸው አይቻለሁ። የእውነቴን ነው የምነግራችሁ። በቅርብ ጊዜ ውስጥ እንግዳ የሆነ የመልአክ ጉብኝት ያገኛል። ይሄኛው መልአክ ዳቦ የያዘ ነው። ከተኛበት ያነቃል። አንድ ሰው ለራእዬ የሚሆን ግባት እቀበላለሁ ይበለ። ለተልኮዬ የሚሆን ግባት እቀበላለሁ በለ። ወደሚሄድበት መንገድ በለኝ ኃይል የሚሰጠኝን አቅርቦት ሆኖብኛል፣ ሆኖብኛል። በኢየሱስ ስም ሆነ፣ ሆነ፣ ሆነ። እኔ ስለፈለኩኝ አይደለም፣ ደስ ስላልከኝ አይደለም፣ ሁኔታዎች ስለሚፈቅዱ አይደለም። አምላኬ እንደ አገሪቱ ኢኮኖሚ መጠን አላለም፣ እንደ ባለጠግነቱ መጠን
አብርሃም ጋር ስመጣ ፕሮሚሱ ራሱ ሚለው እየባረኩ እባርክ አልኩኝ። ሙሴ ጋር ሲሄድ እነኚህን ቃሎች ብታደርግ እነኚህ በረከቶች ቃል ውስጥ ምን አለ? በረከት። ሰለሞን ጋር ስመጣ መቅደሴን ሰርተሃልና እንዳንተ አይነት አሕዛብን አናውጣለሁ፣ ብርና ወርቁን ምን እላለሁ አመጣ። እንደ መንገድ ድንጋይ ነበር ይላል። ኢየሱስ ጋር ስመጣ የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም፣ የሰማይ አባታችሁ ለአሕዛብ የሚፈልጉትን ለናንተ ይሞላባቸዋል። መንግስቱንና ጽድቁን ፈልጉ። ጳውሎስ ጋር ስመጣ አምላኬ እንደ ባለ ጠግነቱ መጠን ከጎን ላለው ሰው መንግስተ ሰማይ ተስፋ እያረክ አይደል እንዴ በለ። የመንግስተ ሰማይ አንዱ ውበት በለ ሄጄ መኖር መፈልግበት በለ ፊልሙ ላይ ሳየው በለ መንገዱ በወርቅ ነው በለ በሩ በእንቁ ነው በለ ይገባል። አንዳንዱ ኢየሱስን ስበኩን ይላል እና ኢየሱስ ባለበት ምን ሊሆን ፈልገነ? የወርቅ መንገድ፣ የእንቁ በር። ከጎን ላለው ሰው ይሄ ቤት ራሱ እኮ ኤክሰለንስ አለው በል። አንዲት የሆነች ልጅ ቲክቶክ ላይ አየሁኝ። የዩ ጩፋ ቢሮ እንዴት እንደሚያምር፣ ህዝቡ ደሃ ነው፣ እሱ ግን ቢሮውም የተቀመጠበት። ከዛ የኦሮሚያ ፕሬዝዳንትን ሰዓት እና የዩን ሰዓት አወዳደረች። እኛ ኤክሰለንስ እንለዋለን። ደሃ አይምሮ ያለው ሰው ግን ድህነት አይምሮ ውስጥ ነው ያለ። ምን አለ አንድ እግዚአብሔር ሰው? እግዚአብሔር አትረፍርፎ ይሰጣል ሲል አትረፍርፎ ማለት ካፑ ይፈሳል ማለት አይደለም። ሲፈስ አለ እኛ ምን እንለዋለን? ዌስት አባከነ እንላለን። እግዚአብሔር ደግሞ ምን ይላል? ብለስ ብለስ። የቀበሌ አዳራሽ ውስጥ ይካፈል የነበረ ሰው እዚህ ሲመጣ ለምን ወንበሩን ጨርቅ ያለብሱታል? አይበቃም የፋብሪካው ይላል። ዌስት ይመስለዋል። እኮ ጌታ ይባረክ። ኤክሰለንስ። ከጎን ላለው ሰው ህይወቴ በኤክሰለንስ ይሞላል በለ። እናት ንግስት ሳባ በለ ስለ ሰለሞን ሰምታለች በለ። በሄደች ጊዜ በለ ነፍስ ያልቀረላት በለ ኤክሰለንሱን አይታ ነው በለ። የሴቶቹ አለባበስ፣ የምግብ አቀራረብ አይደል ያለችው። ሁሉን ባየች ጊዜ ነፍስም ምን አላለም አልቀረላት። ህይወቱን ኤክሰለንስ የሚቀጥለው አመት ማድረግ የሚፈልግ ሰው እኔ እንደሆንኩኝ ያንን መንፈስ መጽሐፍ ቅዱስ ላይ ካየው በኋላ ተቃውሜ ከመጽሐፉ ማንነቴ ጋር ተስማማው። እስከዚች ቀን ምንም ነገር አጥቻ አላውቅም። ይገርማችኋል። በቃል እንደሚፈጠር ስለማውቅ የምፈልገውን ነገር እኔ አይደለሁም። ሚስቴ ምን ትለኛለች? አፖስትል ዝም ብለህ ብታስብ ነው የሚሻለ። ዘሌ የልጆች ትምህርት ቤት ጌታ ነው የሚያዘጋጀው፣ አንተ ማሰብ ነው የሚጠበቅብህ። ያስፈልገኛል። የሚያስፈልጋችሁን ምን ይበልባችሁ? ምን የሚላችሁን የሚያስፈልጋችሁ ያስፈልገኛል፣ ያስፈልገኛል። አንተ በመጽሐፉ ብሩክ ከሆንክ በአካል እርጉም መሆን አትችል። 2019 ህይወታችሁ ወደ ኤክሰለንስ ያድጋል። የናንተ የሆነ ሁሉ በጥሩ ኳሊቲ ይሰራል። የጀመራችሁት ይፈጸማል። የገነባችሁት ያልቃል። የሌላችሁ ይመጣል። የተዘጉ ደጆች ይከፈታሉ። እንደ እግዚአብሔር ቃል እናገራለሁ። በክብር ነውና የሚለው በክብር በኤክሰለንስ ይሙላባችሁ። ተወዳድረ ዝቅ አትልም። ከሚወዳደሩ ይልቅ ልቀ ትገኛለህ።
ምንም ሌቭል ላይ ይሁን የገባበት ልቀ ትገኛለህ። ልቀ ትገኛለህ። በሕያው በእግዚአብሔር ልጅ ስም ባርካቸዋለሁ።